ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም በእያላችሁበት ይብዛላችሁ። ዘውትር ቅዳሜ እየተዘጋጀ ወደ እናንተ የሚቀርበው የቀጥታ ስርጭት ፕሮግራማችን ነው። ዛሬም እግዚአብሔር መልካም ጊዜ ይሰጠናል። ከኔ ጋር በጣም የተባረኩ የተወደዱ አገልጋዮች አሉ። እግዚአብሔር ደግሞ በየዘመናቱ እግዚአብሔር አገልጋዮችን ይሰጠናል። ሰዎች የሚባረኩበት የእግዚአብሔርን ፍቃድ የሚፈጽሙ ሰዎች እየተነሱልን ነውና ከዛ መካከል ደግሞ እግዚአብሔር ለምድራችን ያስነሳው በጣም የተባረከ በጣም የተወደደ ዘማሪ ጌትዬ በመካከላችን አለ። እግዚአብሔር ዘመንን ይባርክ። አንተ ጋር ያለው መንፈስ ሁሉ ጊዜ ይገርመናል፣ ይደንቀናል። የሚገርም መንፈስ እሱ ጋር አለ። ካራክተሩ በጣም ይገርማል። እግዚአብሔር ዘመንን ይባርክ። ካንተ ጋር ደግሞ የማገልገል እድል ስላገኘው እግዚአብሔርን እጅግ አድርጌ ይባርካለሁ። በገና ደርዳሪያችን ደግሞ በጣም የተባረከው አድዬ አለ። አድዬ በጣም የተባረከ ነው። ሰሚሽን የሚያውቅ ነው። ቤተክርስቲያን ያለው ነውና በዚህ እሱ ደግሞ በጣም ደስ ይለናል። እግዚአብሔር ይባርካችሁ። ከካሜራ በስተጀርባ ደግሞ በጣም በትጋት በጥራት ለብዙ ሰዎች መልእክት እንዲደርስ ደግሞ በትጋት የሚሰሩ ሚዲያ ቲሞች አሉ፣ ካሜራማኖች አሉ፣ ኤዲተሮች አሉ፣ ሳውንድማኖች አሉ። እግዚአብሔር ዘመናችሁን ይባርክ። በጣም እንወዳችኋለን። ከተወደደ ዘማሪ ከጌትዬ ጋር ሆነን እግዚአብሔርን ደግሞ ከፍ እናደርገዋለን። እናከብረሃለን ኢየሱስ፣ አንተ ትልቅ አምላክ ነህ ኢየሱስ። ስምህ ይባረክ ኢየሱስ፣ ስምህ ይባረክ ኢየሱስ። አምላኬ እናንተ እኔ ማን አለ ለኔ? ኢየሱስ እናንተ እኔ ማን አለ ለኔ? አምላኬ እናንተ እኔ ማን አለ ለኔ? ኢየሱስ እናንተ እኔ ማን አለ ለኔ? አምላኬ አምላኬ እናንተ እኔ ማን አለ ለኔ? ኢየሱስ እናንተ እኔ ማን አለ ለኔ? አምላኬ እናንተ እኔ ማን አለ ለኔ? ኢየሱስ እናንተ እኔ ማን አለ ለኔ? ያንተ እኮ ልዩ ነው፣ ያንተ እኮ ልዩ ነው፣ ያንተ እኮ ልዩ ነው፣ ያንተ እኮ ልዩ ነው። ያንተ እኮ ከእናት በላይ ነው፣ ያንተ እኮ ከአባትም በላይ ነው፣ ያንተ እኮ ከሁሉ በላይ ነው። ያንተ እኮ ልዩ፣ ያንተ እኮ ልዩ ነው፣ ያንተ እኮ ልዩ ነው፣ ያንተ እኮ ልዩ ነው፣ ያንተ እኮ ልዩ ነው። ያንተ እኮ ከእናት በላይ ነው፣ ያንተ እኮ ከአባትም በላይ ነው፣ ያንተ እኮ ከሁሉ በላይ ነው። ያንተ እኮ ልዩ ነው። ሃሌሉያ። ያንተ እኮ ከእናትም በላይ ነው ኢየሱስ። እናመሰግንሃለን ኢየሱስ፣ እናከብርሃለን ኢየሱስ። ሐዘን በዙሪያዬ በከበበኝ ጊዜ አምላኬ ወዴት ነው ስል ስጨው አምርሬ አንተም ደርሰህልኝ መከራዬ ረሳ
ይትገባ ራሴ ባንተ እኔስ ታየሁኝ ባንተ እኔስ ታየሁኝ ያንተ እኮ ልዩ ነው ያንተ እኮ ልዩ ነው ያንተ እኮ ልዩ ነው ያንተ እኮ ልዩ ነው አሃ ያንተ እኮ ከእናት በላይ ነው ያንተ እኮ ከአባትም በላይ ነው ያንተ እኮ ከሁሉም በላይ ነው ያንተ እኮ ልዩ ነው ሃሌሉያ ይገባሃል ኢየሱስ ስምህ ይባረክ ኢየሱስ ይገባሃል እኔስ ደግነቱን አየው ባይኔ እኔስ ደግነቱን አየው ባይኔ እንደ እግዚአብሔር ያለ በዘመኔ ምሕረቱ የበዛ የለም ለኔ እንደ እግዚአብሔር ያለ በዘመኔ ምሕረቱ የበዛ የለም ለኔ እኔስ ደግነቱን አየው ባይኔ እኔስ ደግነቱን አየው ባይኔ እንደ እግዚአብሔር ያለ በዘመኔ ምሕረቱ የበዛ የለም ለኔ እንደ እግዚአብሔር ያለ በዘመኔ ምሕረቱ የበዛ የለም ለኔ አይቼዋለሁ ስወድቅ ያነሳኝ እቅፍ ድግፍ አድርጎ አይቼዋለሁ ሐዘኔን ሲያርቀው እምባዬን ጠራርጎ አይቼዋለሁ ሰው ሁሉ ሲሸሸኝ እሱ ተጠግቶ አይቼዋለሁ ቁስሌን ሲፈውስ በፍቅር አይቼዋለሁ ስወድቅ ያነሳኝ እቅፍ ድግፍ አድርጎ አይቼዋለሁ ሐዘኔን ሲያርቀው እምባዬን ጠራርጎ አይቼዋለሁ ሰው ሁሉ ሲሸሸኝ እሱ ተጠግቶ አይቼዋለሁ ቁስሌን ሲፈውስ በፍቅር አርቶን አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ፍቅር አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ አቤት ትዕግስት አቤት ትዕግስት አቤት ትዕግስት አቤት 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 ማዳን አቤት ማዳን አቤት ማዳን ምሕረት የበዛለት አቤት ምሕረት አቤት ምሕረት አቤት ምሕረት አቤት ምሕረት አቤት አቤት ይቅርታ አቤት ይቅርታ አቤት ይቅርታ አቤት ይቅርታ አቤት ይቅርታ ሃሌሉያ ይገባሃል ኢየሱስ ስለ ምሕረትህ አመሰግንሃለሁ ስለ ይቅርታህ አመሰግንሃለሁ ኢየሱስ አቤት አቤት ማዳን አቤት ማዳን አቤት ማዳን አቤት ማዳን አቤት አቤት ይቅርታ አቤት ይቅርታ አቤት ይቅርታ አቤት ይቅርታ ኢየሱስ ስለ ይቅርታ አመሰግናለሁ ስለ ምሕረት አመሰግናለሁ ሃሌሉያ እናመሰግንሃለን ኢየሱስ እናመሰግንሃለን ስለ ምሕረት አመሰግንሃለሁ ኢየሱስ
የገረመኝ ከልጅነቴ ሁሌ ነው ቸሩ አባቴ ለካስ ሳለቅስ ያየኝ ጌታ ነው ለምሕረቱ ወሰን የሌለው ድቅ እንዲላል ፊቴ ነገሩ የትናንቱ ዛሬ ማማሩ ላይ ጨርሰው አፌም አውርቶ የማያልቀው ምሕረት ገኖ በሰው አንደበት ተነግሮ የማያልቅ ምሕረት አለ በሰው አንደበት ተነግሮ የማያልቅ ምሕረት አለ በኔ አንደበት ተነግሮ የማያልቅ ምሕረት አለ በኔ አንደበት ተነግሮ የማያልቅ ምሕረት አለ በሰው አንደበት ተነግሮ የማያልቅ ምሕረት አለ በሰው አንደበት ተነግሮ የማያልቅ ምሕረት አለ በኔ አንደበት ተነግሮ የማያልቅ ምሕረት አለ በኔ አንደበት ተነግሮ የማያልቅ ቸርነት አለ ይገባሃል ኢየሱስ ስለ ምሕረት ምስጋና እናመጣለን ስለ ይቅርታ ምስጋና እናመጣለን ኢየሱስ ሃሌሉያ ሃሌሉያ ይገባሃል ኢየሱስ ሃሌሉያ ሃሌሉያ ኢየሱስ ትናንት በሳቱ ላይ ተራመድን በእግዚአብሔር ጸጋ ስንቱን አለፍ ማዕበል ወጀቡን ገሰጸው የያዕቆብ አምላክ ከኛ ጋር ነው ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋመን ገና እናብባለን ኢየሱስን ይዘን ማነው ሚቋቋመን ገና እናብባለን ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋመን ገና እናብባለን ኢየሱስን ይዘን ማነው ሚቋቋመን ገና እናብባለን ገና 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 ሃሌሉያ ይገባሃል ይገባሃል ኢየሱስ ስምህ ይባረክ እናመሰግንሃለን ሃሌሉያ
ቀድሞ ኑሮዬ ረስቼዋለሁ ውብ አድርጎ አቆመኝ የምወድ ልጄ እስራኤል ሆይ አለኝ። ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአእምሮ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ እኔም ክብር አግኝቼ አገልጋይ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔማ ባፍሬ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔማ ባፍሬ። ኧረ ይህን ኢየሱስ ምን ብዬ ልባርከው ውለታው በዛብኝ ከአእምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ እኔም ክብር አግኝቼ ዘማሪ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔማ ባፍሬ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔማ ባፍሬ። ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋመን? ገና እናብባለን ኢየሱስን ይዘን ማነው ሚቋቋመን? ገናና ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋመን? ገና እናብባለን ኢየሱስን ይዘን ማነው ሚቋቋመን? ገና እናብባለን ገና 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 ኦ ገና 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 ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋመን? ገናና ኢየሱስን ይዘን ማነው ሚቋቋመን? ገናና ገና 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 ኦ ገና 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 ትናንት በእሳቱ ላይ ተራመድን በእግዚአብሔር ጸጋ ስንቱን አለፍ ማዕበል ወጀቡን ገሰጸው የያዕቆብ አምላክ ከኛ ጋር ነው ከኛ ጋር ነው። ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋመን? ገናና ኢየሱስን ይዘን ማነው ሚቋቋመን? ገና ኦ ገና 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 ኦ ገና ገና
ካደረገው መራመድ ብቻ ነው ከኔ የሚጠበቀው። ተራራውን ንዶ ሜዳ ካደረገው መራመድ ብቻ ነው ከኔ የሚጠበቀው። ጎዳናዬ ቀንቶ ተራመድ ብሎኛል ከኔ ጋር ስላለ ማን ይቃወመኛል? ጎዳናዬ ቀንቶ ተራመድ ብሎኛል ከኔ ጋር ስላለ ማን ይቃወመኛል? ማን ይቃወመኛል? ማን ይቃወመኛል? የቱ ይዘኛል? የቱ ይዘኝ? ማን ይቃወመኛል? ማን ይቃወመኛል? ማን ይቃወመኛል? የቱ ይዘኛል? የቱ ይዘኛል? ስራዬን የሰራህልኝ መንገዴን ያቀናህልኝ ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ አማኑኤል ከፍ በልልኝ የኔ ጌታ ከፍ በልልኝ ከፍ ያለ ሃሌሉያ ከፍ ያለ ምስጋና ከፍ ያለ ምስጋና ከፍ ያለ ክብር ይገባሃል ኢየሱስ። ሃሌሉያ ኢየሱስ አልገፋ ያለውን ቀን ክንድ ገፍቶት አሻገረኝ ሁሉን ችዬ ባታለፍኩት መቸገሬን አስረሳኸኝ። ማልበል መልበል ምላሽ አጣው ጌታዬ የምከፍለው ዝቅ ብዬ ክብሬን ጥዬ ልስገድል ጌታዬ ተዋርጄ ማልበል መልበል ምላሽ አጣው ጌታዬ የምከፍለው ዝቅ ብዬ ክብሬን ጥዬ ልስገድል ጌታዬ ተዋርጄ ሃሌሉያ ኢየሱስ ይገባሃል።
ይገባሃልና ጌታዬ ይገባሃልና ይገባሃልና ወዳጄ ይገባሃልና ጌታዬ ይገባሃልና ኢየሱሴ ይገባሃል ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታ ላንተ ይሁን ጭብጨባ ይገባሃልና ጌታዬ ይገባሃልና ወዳጄ ይገባሃልና ጌታዬ ይገባሃልና ወዳጄ ይገባሃል ቤቴን በሰላም በደግነት ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት ቤቴ በሰላም በደግነት ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት አልቆጥብም አልቀንስ ያረከውን ላውራ ታምራት በዛ የማዳን ስራ አልቆጥብም አልቀንስ ያረከውን ላውራ ታምራት በዛ የማዳን ስራ ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን ዝማሬ ላንተ ይሁን እልልታ ይገባሃልና ጌታዬ ይገባሃልና ኢየሱሴ ይገባሃልና ወዳጄ ይገባሃልና አባቴ ይገባሃልና ሃሌሉያ ሃሌሉያ እናመሰግንሃለን ስለሰጠን ድንቅ የአምልኮ መንፈስ ክብር ለስምህ ይሁን። ሃሌሉያ እግዚአብሔር የተባረከ ይሁን። ጌታዬ እግዚአብሔር ይባርክ። አዲዬ እግዚአብሔር ይባርካችሁ። በጣም ድንቅ የሆነ የአምልኮ መንፈስ ነበር። ክብር ለእግዚአብሔር ይሁን። የረዳኝን ያገዘኝን አቅምና ጉልበት የሰጠኝን ያበረታኝን በፊታችሁ ደግሞ መልእክት ይዤ እንድቀርብ ዘውትር ጸጋውን በእኔ የሚያበዛ እግዚአብሔርን እጅግ አድርጌ ባርካለሁ። ከዛ ደግሞ እግዚአብሔር ላየልኝ ላዘጋጀልኝ ደግሞ እንድኖር ደግሞ እግዚአብሔር ለእኔ የሰጠኝ ሰዎች አሉ። ከተሰጡኝ ሰዎች መካከል በጣም ወደው በጣም ማከብረው መንፈሳዊ አባቴ እንዲሁም መንፈሳዊ እናቴን እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ከእናንተ ጋር ሆኜ በርትቻለሁ፣ ጠንክሬያለሁ። ለእግዚአብሔር ሀሳብና አጀንዳ እንዴት መኖር እንደሚገባ በቃልም በስራም በብዙ ነገር አሳይታችሁኛልና ባለራዕይ የምሆንበትን መንፈስ ከእናንተ ይቻለሁ። ፈጽሞ እግዚአብሔርን መከተል ከእናንተ ይቻለሁ። በማንኛውም ሁኔታ ውስጥ ሆኖ እግዚአብሔርን ማምለክ እንደሚቻል በእናንተ ህይወት አይቻለሁና ስለ እናንተ እግዚአብሔርን እጅግ አድርጌ ባርካለሁ። ከኔ ጋር አብራችሁ የምታገለግሉ መሪዎች እግዚአብሔር ይባርካችሁ። አብሮ ሰራተኞች እግዚአብሔር ይባርካችሁ። ይህንን መልእክት ደግሞ በሚዲያ የምትከታተሉ እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ድንቅ የአምልኮ መንፈስ እግዚአብሔር ሰጥቶናል። በዚህ አምልኮ እንደተባረካችሁ መልእክት እንደተቀበላችሁ እንደተጽናናችሁ አምናለሁ። ክብር ለእግዚአብሔር ይሁን። ዛሬም ደግሞ እንግዲህ አንድ ሀሳብ በልቤ ላይ ከብዷል። የእግዚአብሔርን ፕሮግራምና ሀሳብ ለመናገር ወደፊታችሁ መጥቻለሁ። የምናገርበት የመልእክቴ ሀሳብ ያለው ዮሐንስ ወንጌል ምዕራፍ 6 ላይ ነው። እዚህ ምዕራፍ ላይ ነው ሀሳቤን የምናገረው። ለመነሻ ቃል እንዲሆነኝ ቁጥር 68ን አነባለሁ። ስምዖን ጴጥሮስም ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ የዘላለም የህይወት ቃል አለ ይላል። ስለዚህ ዛሬ የምናገርበት ሀሳብ ካንተ ወዴት እንሄዳለን ነው። እግዚአብሔርን በዚህ ዘመን ብዙ ሰዎች አማራጭ የሌለው ምርጫ እንደሆነ ሳይሆን የሚመላለሱት እግዚአብሔርን ሁለተኛ አድርገው ስራ ትልቅ ሆኖባቸው፣ ትዳር ትልቅ ሆኖባቸው፣ በልባቸው የከበደው ከእግዚአብሔር ሀሳብ በላይ በጣም
ብዙ ነገሮች በከበዱበት በዚህ ሁኔታ ውስጥ እንደ ዘመኑን እንደሚያይ ሰው ትውልዱን እንደሚመለከት ሰው የሰውን ፍላጎት እንዳየ ሰውና እግዚአብሔር ደግሞ ሰሞኑን በልቤ ላይ በደንብ ያከበደው ይሄ ከእግዚአብሔር ውጪ መኖር እንደማይቻል ካንተ ወዴት እንሄዳለን? እዚህ ጋር ጴጥሮስ እንዳለው ካንተ ወዴት እንሄዳለን? አንተ ጋር እኮ ያለው ምንድነው? የህይወት ቃል ነው። የህይወት ቃል ብቻ አይደለም፣ ለዘላለም የሚሆን የህይወት ቃል አንተ ጋር አለ። ስለዚህ እንደዚህ ልላችሁ ነው፣ ኢየሱስ ክርስቶስ አማራጭ የሌለው ምርጫችን ነው። ኢየሱስ ክርስቶስ ምርጫ የምንፈልግበት ወይንም የጎደለ ነገራችን የምናሟላበት በኋላ የሚደርስ ጉዳይ ሳይሆን በኋላ የማንለው አሁን የሚያስፈልገን አሁን በዚህ ሰዓት ለመኖር የሚያስፈልገን ነገ ለምንሰራው ላቀርነው ቅር የሚያስፈልገን በዘላለም በእግዚአብሔር ፕሮግራም ውስጥ ለመኖር የሚያስፈልገን ወሳኙ ነገር ኢየሱስ ነው። ኢየሱስ የሌለበት ህይወት፣ ኢየሱስ የሌለበት ስራ፣ ኢየሱስ የሌለበት ትዳር፣ ኢየሱስ የሌለበት አገልግሎት መቼም ውስጡ እርካታ የለውም። ምክንያቱም ጴጥሮስ እዚህ ጋር ያለው አንተ ጋር የህይወት ቃል አለ ነው ያለው። እዚህ ምዕራፍ ላይ ስንመለከተው ከቁጥር 1 ጀምሮ ስናየው ምንድነው የምናየው? ኢየሱስ ክርስቶስ ወደ ገሊላ ከተሻገረ በኋላ ድንቅንና ተአምራት የሚያደርግበት ምዕራፍ ነው። እግዚአብሔር ብዙ ተአምራትን በዛ ከተማ ያደረገ፣ ብዙ በሽተኞች ሲፈወሱ ነበር፣ ብዙ ሰዎች ነፃ ይወጡ ነበር። በጣም ብዙ ሰዎች ይገረማሉ። በምን? በሚያደርገው ተአምራት የሚገረሙ እንጂ በሚያደርገው ተአምራትና ድንቅ እሱን ያልተረዱት እሱን ያልገባቸው በሚያደርገው ተአምራት ይገረማሉ። ወረዲልና ደግሞ የሚከተሉት ህዝብ በጣም ብዙ ስለነበረ የሚበሉትን ስጧቸው ብሎ የሚበላ ነገር በመካከላቸው አልነበረም። ከአንዲት ብላቴና እጅ ደግሞ የተገኘ 2 ዓሣ 5 እንጀራ ያንን ደግሞ እንደገና በስቶ ሰዎች በልተው 12 መሶብ ሲተርፍ አዩ። በጣም ገረማቸው። ስለዚህ ኢየሱስን እየተከተሉ ያሉት ከኢየሱስ ውስጥ ስለሚገኘው ኢየሱስ ጋር ስላለው ራሱን ፈልገው ሳይሆን እሱ ስለሚያደርገው ነገር እያዩ የሚከተሉ ሰዎች ናቸው። ዛሬም በኢየሱስ ስም እኔ ልባርካችሁ። ኢየሱስ በሚሰጠን ሳይሆን ራሱ ኢየሱስን ፈልገን የምንከተል ያድርገን። ራሱን ፈልገን አምላክነቱን ፈልገን አባትነቱን ፈልገን አማራጭ የሌለው ምርጫችን እንደሆነ ገብቶን የሚተካ ጉዳይ አይደለም። እንጀራ በሌላ እንጀራ ሊተካ ይችላል። ዳቦ በሌላ ዳቦ ሊተካ ይችላል። አንተ የምትጠራው ማንኛውም ነገር ተተኪ ሊኖረው ይችላል። ተተኪ የሌለው ጉዳይ ማን ነው ካልከኝ የህይወት ራስ ኢየሱስ ብቻ ነው። ስለዚህ ምንድነው ዛሬ በልባችሁ የከበደው? ካንተ ጴጥሮስ ካንተ ወደ ማን እንሄዳለን አለ። እናንተ ከኢየሱስ ውጪ አማራጭ ያገኛችሁ ሰዎች፣ ከኢየሱስ ውጪ መደገፍ ያገኛችሁ ሰዎች፣ ከኢየሱስ ውጪ ተስፋ ያገኛችሁ ሰዎች በምን ተደገፋችሁ? በምን ተጽናናችሁ? በምን ቆማችሁ? ስለሚያበላ፣ ስለሚያጠጣ፣ ትዳር ስለሚሰጥ፣ ኢኮኖሚ ስለመባረክ፣ እሱ እኮ ሁለተኛ ጉዳይ ነው። ሲኖር ነው ሁሉ ነገር የሚሆነው። ከና ዮሐንስ መልእክቱን ሲጀምር በወንጌሉ ምዕራፍ ላይ ዮሐንስ 1:3 ላይ እንደዚህ ያለ አንተ የህይወት ነህ አለው። ህይወት ቃሉ ሲናገር እንደዚህ ይላል፣ በእርሱ ህይወት ነበረች፣ በእርሱ ህይወት ነበረች። በሱ እንጀራ ነበረች ብሎ አልጀመረም። በሱ ምግብ ነበር ብሎ አልጀመረም። በሱ የሚጠጣ ነበር፣ በሱ ትዳር ነበር፣ በሱ ኢኮኖሚ ነበር ብሎ አለም የጀመረው። የጀመርነው በሱ ህይወት ነበረች ነው። ህይወትን ነው የተካፈልነው። መኖር ይሄ ሲኖር ነው የምትበላው፣ ሲኖር ነው የምታገባው። አንተ የምትዘረዝራቸው ነገሮች ከመኖር በኋላ የሚመጡ ናቸው። ኢየሱስ ዋና መኖሪያ ነው። ህይወት ነበረች እሱ ጋር። እቺ ህይወት ዘላለማዊ ህይወት፣ ዘዊ የሆነች ህይወት፣ ፍጹም የሆነች ህይወት፣ ለኛ የሰጠን ህይወት፣ ለኛ ያካፈለ ህይወት በሱ ነበረች። ስለዚህ አንተ ጋር እኮ ያለው የህይወት ቃል ነው። አዎ ሌሎቹ ቅድም የተከተሉ ተአምራት ስላደረክ ነው። ሰዎችን ስትፈውስ ስላዩ ነው። ቀጥለ 5000 ሰው ስለመገብክ ነው። ህፃናትና ሴቶች ሳይቆጠሩ እንደገና በልተውም የሚገርም ነገር አለ፣ ተርፏል። አዎ እነሱ ተአምራትን አይተው ተከትለዋል። እኔ ግን የተከተልኩ አንተ ጋር ያገኘሁት ህይወት ነው። ምን አይታችሁ ኢየሱስን ተከተላችሁ? ምን ፈልጋችሁ ኢየሱስን ተከተላችሁት? ኢየሱስን የሙጥኝ ያላችሁ ስለሚያበላ፣ ስለሚያጠጣ፣ ስለሚያለብስ፣ ስለሚያከብር። አዎ እነዚህ ሁሉ በክርስቶስ የሚደረጉ ናቸው። ግን ቁም ነገሩ እሱ አይደለም። ቁም ነገሩ አንተ ጋር የህይወት ቃል አለ። እኔ መኖር የምችለው በቃል ነው። ያለ ቃሉ መኖር አይቻልም።
አሁን ይገርመኛል ዳዊት እንጨትና ውሃ በሌለበት ምድረበዳ ነፍሴ አንተን አለች። አዎ ዳዊት ያለበት ምድረበዳ ዳዊት ያለበት ነባራዊ ሁኔታ እንደ ስጋዊ ሰዎች እንደ ፊዚካላዊ ሰዎች ለነገሩ ለመረዳት ብንሞክር ለዳዊት የሚያስፈልገው ምድረበዳ ስለሆነ ምግብ ነው። ግንስ ምግብ አይደለም ማለት እንጨትም የለም ውሃም የለም። ነፍሴ ግን አንተን ተጠማች። ይገርመኛል አንተን ተጠማች። አንተን እፈልጋለሁ መኖር የምችለው ባንተ ነው፣ በውሃ አይኖርም። መጽሐፍ ቅዱስ ሲናገር የሰው ልጅ በእንጀራና በዳቦ በሚጠጣ ነገር ብቻ ይኖራል የሚል ቃል አይደለም። ከእግዚአብሔር አፍ በሚወጣ ቃል አማኝ የሚኖረው በቃል ነው። አማኝ የሚጽናናው በቃል ነው። አማኝ የሚበረታው በቃል ነው። አማኝ ተሻግሮ የሚሄደው በቃል ነው። አማኝ ተስፋውን የሚወርሰው በቃል ነው። በየትኛው ሕይወት ባለው ቃል። ይገርመኛል ጳውሎስ ቢገባችሁና አላቸው ሐዋርያቶች ቢገባችሁና ብትረዱ እኮ እናንተ የሰቀላችሁት የሕይወትን ራስ ነው። የሕይወት ራስ በክርስቶስ ኢየሱስ የጀመርነው ሕይወት ነው። የመጣውም ሕይወት እንዲሆንልን ነው። የተካፈለው ሕይወት አለ። ያ ሕይወት ካንተ ወደ ማን? አዎ እንጀራና ዳቦ ሰርተን እናመጣዋለን። እንጀራና ዳቦ ማተታን የመጣ ነው። አሳ አጥማጆች ነበርን። ምን በለው አተን አይደለም አንተን የተከተለ የጎደለን ነገር ነበር። የበላን እየጠጣን ነፍሳችን ያላረፈችበት ሞልቶ እየተረፈ ጎማ ድጋው ላይ እየተረፈ ቤታችን ላይ እየተረፈ ግን ነፍሳችን ያልረካችበት፣ ነፍሳችን ያልተጽናናችበት፣ ነፍሳችን ጥግብ ብላ ያልተኛችበት ያ ምን መሰለ? ከክርስቶስ የሚገኝ ሕይወት ይባላል። ያለ ክርስቶስ ዛሬ በኢየሱስም አቋራጭና አማራጮቻችን በኢየሱስም ይጥፉብን። ከኢየሱስ ውጪ ምርጫ ይጥፋብን። ከኢየሱስ ውጪ አንደኛ ይጥፋብን። ከኢየሱስ ውጪ አምሮት ይጥፋብን። ስለዚህ ይገርመኛል በዚህ ዘመን እንደ አማኝ እንደ ክርስቲያን ኢየሱስ እንደገባው ሰው ዘመኑ ዝም ብሎ ስናየው ከኢየሱስ ፈላጊ እንጂ ኢየሱስን ፈላጊ ጠፍቷል። የሚሰጠው የእጁን የሚፈልግ ፈውሱን የሚፈልግ ለመፈወስ ቸርች የሚመጣ ለማምለክ የማይመጣ ሲጨነቅ ቸርች የሚመጣ ካለበት ነባራዊ ጉዳይ ተጸልዮለት መውጣቱን እንጂ ኢየሱስ ናፍቆት ኢየሱስ ርቦት ኧረ አምልኮ ናፈቀኝ፣ ኧረ ቃል ናፈቀኝ፣ ኧረ ህብረት ናፈቀኝ፣ ኧረ በወንድሞች መካከል ውዴ ሲከበር ናፈቀኝ የሚል አማኝ ያስፈልገናል። ትኩረት ወደ ኢየሱስ ይመለስ። ልባችን ወደ ኢየሱስ ይመለስ። አምሮታችን ወደ ኢየሱስ ይመለስ። ያለ ኢየሱስ መብላት አይቻልም። ያለ እግዚአብሔር የበላ ይላል። ተድላንስ የቀመሰ ማን ነው? ልትበላ ትችላለህ፣ ተድላ የሚባል ግን የለውም። እሱ ጋር ያለች ህይወት ከሌለ እረፍት የለህም። ተቅበዝባዦች ነው በዚህ ዘመን ጴንጤ፣ ያላረፈ ጴንጤ፣ ጌታ ገብቶታል ለማለት የሚያዳግት ጴንጤ። የሚከተለው ኢየሱስን ተረድቶታል ማለት ይከብደኛል። ሁሉ እንደ ጸሎቱ ካላደረክልኝ፣ ካልሰጠኝ፣ ካልከፈትክልኝ፣ ካልነቀልክልኝ፣ ካልባረክልኝ፣ ወደኔ ካላመጣው አንተ ጋር አልቆይም የሚል ጴንጤ በኢየሱስም ዛሬ ይህንን መልእክት በሚሰሙት ላይ እናገራለሁ። ዛሬ ይህንን መልእክት አየሩ ላይ እናገራለሁ። የሰዎችን አምሮትና ፍላጎት ኢየሱስ ወደሚልበት ወደሚሻገሩበት መንፈስ ዛሬ ባሉበት ይሄ ክብር ያገኛቸው። ውዳቸው ይናፍቃቸው። ኢየሱስን እንደገና በልባችሁ ደምቆ እንዲሳል፣ ኢየሱስ በሐሳባችሁ ደምቆ እንዲሳል፣ ኢየሱስ አማራጭ የሌለው ምርጫችሁ እንዲሆን ዛሬ በኢየሱስም እኔ ባርካችኋለሁ። ከኢየሱስ ውጪ አዎ ሲፈውስ አይተውት፣ ታምራት ሲያደርግ አየሁት። ከዛ ተከተሉት። ከኢየሱስ የሚቀበሉት እንጂ ኢየሱስን ያልፈለጉ። ድንገት ኢየሱስ ትምህርቱን ሲቀይርባቸው የህይወት እንጀራ እኔ ነኝ ሲላቸው ደሜን ያልጠጣ ስጋዬን ያልበላ ሲል አልተመቻቸውም። እንዲህ አይደለ የዘመኑ አማኝ? ለራሱ የሚመቸውን ሰባኪ የሚያከማች፣ ለጆሮ የሚመቸውን ትምህርት እንዲቀየር የማይፈልግ፣ ሜኖ ማቅረብ የሚፈልግ፣ በዚህ ዙሪያ ቢሰበክልን እንደዚህ ቢባል አይባልም። ሲመች አይደለም ኢየሱስ ባንተ ነባራዊ ጉዳይ ብቻ የሚሰበክ አይደለም። እሱ ለዘላለም ጌታ ነው። አንተን እየተመቸ ያንተን ፊት እየተከተልን የምናወራው ጉዳይ አይደለም። ኢየሱስ ያንተን ፊት እየተከተልን የምናወራው ጉዳይ አይደለም። እሱ እውነት ስለሆነ፣ እሱ መንገድ ስለሆነ፣ እሱ መጽናኛ ስለሆነ፣ እሱ ለዘላለም ያረፍንበት ስለሆነ እኛ በምድር ያለነው የክርስቶስን ሐሳብ በመካከላችን ልንፈጽም እንጂ የሥጋ ለባሽን ሐሳብ ልናደምቅ አይደለም። አልተመቻቸውም። ልክ ትምህርቱን ቀየር ሲያደርግባቸው አይመችም አሉ። ወደኋላ
ወደ ኋላ ቃል ሲሰበክ ዛሬ የሚመጣው ትንቢት ዛሬ የሚመጣው ቃል ባንተ ነባራዊ ሁኔታ ባንተ ቤት ጉዳይ ባንተ ስራ ጉዳይ ባንተ ትዳር ጉዳይ ካልመጣ ልክ አይደለም የምንል እኮ ሰዎች ነን። እሱ ለዘላለም ልክ ነው። እሱ እኮ ለዘላለም ልክ ነው። ተሳስቶ አያውቅም። ፍጹም ነው። እመነኝ። ቃል የሌለው ጴንጤ ስለበዛ ከኢየሱስ ጋር ያልተጣበቀ ጴንጤ ስለበዛ ኢየሱስን በልኩ ያልተረዳ አማኝ ስለበዛ ነው የምናየው ትርምስ የበዛው። አንዳንዱ እኔ በጌታም ነው በራሱም ነው የሚገርም ዘመን ላይ ነው ያለ ነው። እኔ ግን ዛሬ ልንገራችሁ በዚህ በተነዋወጠ ከተማ ውስጥ መልኩ በጠፋበት ከተማ ውስጥ እንደ ቤተ ክርስቲያን እንደ ተሐድሶ አስተማሪ እንደ ተሐድሶ የእግዚአብሔር ፕሮግራም ሰራተኛ የሰዎች ልብ ዛሬ ወደ ክርስቶስ ይመለስ። አይደለም አለ ጴጥሮስ። እኛ ስለበላን አይደለም፣ እኛ ውሃ ወደ ጠጅ ስለቀየርክ አይደለም እኛ የተከተለ እኛ 12 ዓመት ደም የፈሰሳት ሴትዮ ስለፈወስካት አይደለም የተከተለ እኛ የተከተለ አማራጭ የሌለው ምርጫችን ህይወት ነው። አንተ ጋር ያገኘነው ህይወት ያ ዘላለማዊ ህይወት ፍጹም የሆነ ህይወት በምድር ነባራዊ ሁኔታ ያልተመሰረተ ህይወት ምድር መታ ማትነቀንቀው ህይወት ሊጠፋ የማይችል ህይወት ሊቀበር የማይችል ህይወት ሊሰወር የማይችል ህይወት እንደውም ይሄ ህይወት የሚበዛ። ስለዚህ አለው ጴጥሮስ እኛ የተከተለ የህይወት ቃል አንተ ጋር ስላለ ቃል ፈልጎ የሚከተል አማኝ አለ። እንደዚህ ይላል ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? ወደ ማንን ያጽናናናል? ማን ለዘላለም ያጽናናናል? ማን ለዘላለም ይደግፈናል? ማን ለዘላለም ያበረታናል? መረባችንን እኮ ያስተወን፣ መረባችንን ያስለቀቀን፣ ቤተሰቦቻችንን ለቀን መንደራችንን ለቀን እንድንከተል ያደረገ እንደ ቅድሞቹ ተከታይ ተአምራት ስታደርግ አይተን አይደለም። እኛ የተአምራት ተከታይ አይደለንም። እኛ የፈውስ ተከታይ አይደለንም። እኛ የኢኮኖሚ ተከታይ አይደለንም። እኛ አለው ካንተ ወዴት እንሄዳለን? እኛ አንተ ጋር የመጣ ነው የህይወት ቃል፣ ለዘላለም የሚሆን ቃል፣ የጸና ቃል፣ ተስፋ ያለው ቃል፣ የሚያጽናና ቃል። ስለዚህ የኔና ያንተ ግንኙነት በመከተል ህይወት ውስጥ መብላትና መጠጣት ተአምራት አይደለም፣ ህይወትን ያስከተለን። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነን አውቀን ነው የተከተለ። አንተ የሕያው የእግዚአብሔር ልጅ የሕያው የእግዚአብሔር ልጅ እንደሆንክ አውቀን አምነን አንተ ከተአምራት ያለፈ ጉዳይ አንተ ጋር እንዳለ አውቀን የሞተን ከማስነሳት ያለፈ ጉዳይ አንተ ጋር እንዳለ አውቀን አይኑ ያላየውን ሰውዬ ከመፈወስ ያለፈ ጉዳይ አንተ ጋር እንዳለ አውቀን። ስለዚህ እኛ የተአምራት ተከታይ አይደለንም ማለት የተአምራት ተከታይ አይደለንም። እኔ በኢየሱስም ዛሬ ልባርካችሁ። እግዚአብሔር በሚያደርግላችሁ ተአምራት ሳይሆን ራሱ እግዚአብሔርን ወዳችሁ በምትከተሉበት መንፈስ እባርካችኋል። ራሱ ብቻ የገባው እግዚአብሔርን በልኩ ያወቀ ኢየሱስን በትክክል የገባው ቅድም እንዳልኳችሁ ብታውቁትማ የህይወትን ራስ ባልሰቀላችሁት ነበር። ባለማወቅ ባለመረዳት። ጴጥሮስስ አውቀን አምነን ያወቀና ያመነ አማኝ ያስፈልገናል። ኢየሱስን ያወቀ አምላክነቱን ያወቀ ልኩን የተረዳ ያወቀ ብቻ አይደለም ያመነ ትልቅ ጉዳይ አይደለም። አሁን ከኢየሱስ ጋር ያጣላን ከህይወት የሚበልጥ ምን አለ? ስትኖር ነው የምትበላው፣ ስትኖር ነው የምትለብሰው፣ ስትኖር ነው የምትነዳው፣ ስትኖር ነው መኖር የሚያስፈልግ። ያለ መኖር እነዚህ ነገሮች እኮ ትርጉም የላቸው። ይሄማ በአሕዛብም ዘንድ አለኩ እየበሉ እየጠጡ ግን እርካታ የሌለው ህይወት፣ ሰላም የሌለው ህይወት፣ እረፍት የሌለው ህይወት፣ ድሪም ነገ ምን እንደሚሆኑ ያልገባቸው ህይወት፣ ስለ መብላትና ስለ መጠጣት ብቻ የሚያስቡ እነዚህ ነገሮች እኮ ተያይዘው የሚጠፉ ናቸው። የማይጠፋው እንቁ ነገር ኢየሱስ ይባላል። ከኢየሱስ ጋር የጀመርነው በምድር የምንኖረው ህይወት ብቻ አይደለም፣ ዘላለም የሚባል ህይወት የሚጠብቀን ሰዎች ነን። ዘላለም አለ ገና ከኢየሱስ ጋር ዘላለም የሚባል ህይወት የተቀጠረልን።
ስለዚህ እንደ አማኝ ክርስቶስ እንደገባው አማኝ በቤተ ክርስቲያን ውስጥ እንዳለ አማኝ ትኩረት ወደ ኢየሱስ ይመለስ። ከኒዶቻችንን እንውጣ። ተደረገልኝ አልተደረገልኝ ከሚለው ጥያቄዎቻችን ይውጣ። እሱን የህይወትን ራስ ይዘን መልስ ላይ ሆኑ የሚችሉ ነገሮች አይኖሩም። አልገባቸውም። ኢየሱስ ባለበት እኮ ድንቅና ተአምራት አለ። ኢየሱስ ይኖር እንጂ ድንቅም ተአምራትም ኢየሱስን የሚከተሉ ናቸው። ኢየሱስን እየተከተሉ የሚመጡ ጉዳዮች ናቸው። ዋናው ኢየሱስ ነው። እንደ ቤተ ክርስቲያን ኢየሱስ ያስፈልገናል። ኢየሱስን የምታወራ ቤተ ክርስቲያን፣ የዘላለምን ህይወት ኢየሱስን የምትናገር፣ የህይወት ቃልን ኢየሱስን የምታካፍል፣ ሰዎችን በግል ከእግዚአብሔር ጋር እንዲጣበቁ የምታደርግ፣ አማኞች በግል ህይወታቸው የተነቃቁ እንዲሆኑ በቤተ ክርስቲያን ብቻ በሚመጡት በቤተ ክርስቲያን በሚሰጣቸው ቃል ሰንባቾች ብቻ ሳይሆኑ ኢየሱስን አምነው የሚከተሉ ህይወት እንደሆነ ገብቷቸው የሚከተሉ አላደረክልኝም አድርገልኛል በሚል ውጣ ውረድ ውስጥ የማይመላለሱ አማኞች ከዚህ ዘመን በኋላ መነሳት አለባቸው። እኛ በምድር ውስጥ የምንኖር ግን የምድር ያልሆነን፣ እኛ በዓለም ውስጥ የምንኖር ግን የዓለም ያልሆነን ተቀብለን የምንቀጥለው ህይወት አማኛ ተስፋ ተሰጥቶን የተቀመጠን ያ የተገባልን ተስፋ እስከሚፈጸም ያ የተገባልን ተስፋ ወደምናይበት ወደምንጠቀለልበት ወደዛ ዘመን እስክንደርስ ምን አይነት ነዋሪዎች ነን ካልከኝ ኢየሱስ ገብቶንና በኢየሱስ ጉዳይ የማንደራደር፣ በኢየሱስ ጉዳይ ወደ ኋላ ማናቅ፣ መብላት ከኢየሱስ ጋር የማይወዳደር፣ ልብስ ከኢየሱስ ጋር የማይወዳደር፣ ትዳር ከኢየሱስ ጋር የማይወዳደር፣ ልጅ ከኢየሱስ ጋር የማይወዳደር፣ አምላክ በልቡ ከፍ ያለ፣ በሐሳቡ ከፍ ያለ፣ በኑሮ ከፍ ያለ፣ በድርጊቱ ከፍ ያለ የሚያመልከው አምላክ እንዳለው የገባው በምድር ኢኮኖሚ መውጣትና መውረድ ላይ አብሮ ያልተመሰረተ የኔ አምላክ የሌለውን እንዳርጎ የሚጠራ ነው የሚል ባይኖርም ደግሞ እንደ ዳዊት ክብርህን ሳይ እጠግባለሁ የሚል ጥጋቡ የተቀመጠው የእግዚአብሔር ክብር ውስጥ የሆነ እረፍቱ የተቀመጠው የእግዚአብሔር ቃል ውስጥ የሆነ መጽናናቱ ጉብኝቱ የተቀመጠው ይሄ የዘላለም ህይወት ውስጥ የተቀመጠ ከዘላለም ህይወት ጋር አብሮ የሚኖር ኢየሱስ ጋር የሚተሻሽ ኢየሱስን የገባው ከኢየሱስ ጋር ባለ ጉዳዩ ላይ ሁለተኛ ምርጫው ሳይሆን ይሄ አማራጭ የሌለው ምርጫ አንድ ሁለት ሶስተኛ ተብሎ የማይቀመጥ ከአንድ በላይ ካለ ከዜሮም ቁጥሮች ሳይደረደሩ ቁጥር ዓለሙ ሳልገባ ፊደል ዓለሙ ሳልገባ በሰው ዓለሙ ሳልገባ እነዚህ ከሰው ዓለም ጋር ምኖርበት ዋነኛው ምክንያቴ ኢየሱስ ነው ብሎ የገባው ኢየሱስ አንተ ታለው ስጋዬን ያልበላ ስላልክ ደሜን ያልጠጣ ስላልክ ወደ ኋላ አልመለስም። እኔ አንተ ጋር የወጥ ቃል አግኝቻለሁ። ተአምራት ካንተ ጋር አላያያዘኝም። ይሄ እኮ ነው አማኙ ከኢየሱስ ጋር ምንድነው ያያያዘን? ምንድነው ከኢየሱስ ጋር ያጣበቀን? ኢየሱስ እንድንል ያደረገን ነገር ምንድነው? ደስ የሚለን ይሆንልሃል፣ ይባረክልሃል፣ ትወጣለህ፣ ትሰፋለህ፣ ምን ትላል? አዎ ይሆናል። በክርስቶስ ኢየሱስ የዘላለም ሕይወት ውስጥ ብቻ ምን አለ ካልከኝ በምድር ጠይቋል እኮ ጴጥሮስ። እኛ አንተን ተከተልን ምንድነው ትርፋችን ሲል በምድር 100 እጥፍ በሰማይ የዘላለም ሕይወት። ይገርመኛል። በምድር 100 እጥፍ በሰማይ የዘላለም ሕይወት። እመነኝ ኢየሱስን ተከትለ የሕይወትን ራስ በልብህ አንግሰ ፍቃዱና ሐሳቡን እየፈጸም ከተአምራት ውጪ ራሱን ወደ ስትከተል ልታጣ አትችልም፣ ልትጎድል አትችልም፣ ልትቀደም አትችልም፣ ልትደበዝዝ አትችልም፣ እያዘንክ በቁስቁልና ልትኖር አትችልም። ፍጻሜ በክብር ያልቃል። የሕይወትን ራስ ጥብቅ አድርገ ያዘው። ኢየሱስ ካለ ሁሉ አለ፣ ሁሉ አለ። እመነኝ ከሰው ጋር የተቀላቀልንበት እኮ ኢየሱስ ነው። ከሰው ጋር የተቀላቀልንበት የተከበርንበት ኢየሱስ ይባላል። ከሙታን መንደር ወደ ሕያዋን መንደር የገባ ነው በኢየሱስ በኩል ነው። ከዛ ከሙታን መንደር ሕያዋን መንደር ከገባው በኋላ በራሴ ጽድቅ አልቀጥልም፣ በኢየሱስ ነው የምቀጥለው። ያላንተ አልችልም እለዋለሁ። ያላንተ አልችልም፣ አንተን ተለይቶ መኖር አልችልም። ትናፍቀኛለህ፣ እንጨት በሌለበት ትናፍቀኛለህ። ነገሮች በተጣመሙ ጊዜም ትናፍቀኛለህ። ነገሮች መስመራቸውን ጠብቀው ሲሄዱ እንደ ሰውኛ አመለካከት እንደ ሰውኛ እይታ ነገሮች ልካቸውን በያዙ ጊዜ ታስፈልገኛለህ። እንደ ሰውኛ አቆጣጠር እንደ ሰውኛ እይታም ነገር መልኩ ብልሽሽት ባለበት ነባራዊ ሁኔታ እያሳደዱኝም ምረበዳ ለምረበዳ እየሄድኩኝ ዋሻ ለዋሻ እያቋረጥኩኝ ነፍሴ ግን ባንተ ትታመናለች። ባንተ ለምን? አንተን ተስፋ የሚያደርጉ አያፍሩም። አንተን የያዙ አያፍሩም።
የህይወትን ራስ ያዙ አይቀሩም አይዋረዱም ዘመናቸው ያማረ ነው አረኛ ኢየሱስ ነው ያለን አረኛ ኢየሱስ ነው ያለን ከምንም ነገር ጋር የማይወዳደር ምድርና ሞላዋን የሰራ ይሄ ጌታ እኮ ነው የኔ ጌታ እሱን ይዤ እንዴት ግዴላችሁም ከኢየሱስ ጋር ተጣበቁ ግዴላችሁም ኢየሱስን ፈልጉት ግዴለም ኢየሱስን አንግሱት በልባችሁ ላይ አንግሱት በሐሳባችሁ ላይ አንግሱት በቋንቋችሁ ላይ አንግሱት በመውጣት በመግባታችሁ ላይ አንግሱት ከምንም ነገር ጋር አታወዳድሩት ከምንም ነገር ጋር አታለካኩት ከምንም ነገር ጋር ቁጥር አትስጡት በቁጥር ረድፍ አይቀመጥም በአንተ ነባራዊ ሁኔታ ተርታ አይቀመጥም እሱ የህይወት ራስ ነው ነገሮችን ካለ መኖር ወደ መኖር የሚያመጣ ነው ስለዚህ አንተ ጋር የህይወት ቃል አለ ታምራቱ አይደለም ቃልም አለ የምን የህይወት የሚባለው መኖር የሚባለው መተንፈስ የሚባለው መንቀሳቀስ የሚባለው አንተ ጋር አለ ስለዚህ እኛ ካንተ ወደ ማን እንሄዳለን ካንተ ወደ ማን ስለዚህ እንደ አማኝ ኢየሱስ ክርስቶስ እንደሚከተል አማኝ ዛሬ ልላችሁ ወደው አንድ ነው ኢየሱስን የሙጭኝ በሉት ከኢየሱስ ጋር ተጣበቁ ኢየሱስን ፈልጉት ኢየሱስን እየፈለግነው ከሱ ጋር እየተጣበቀን የዘላለም ህይወት አንተ ጋር አለ የመኖሪ ትርጉም አንተ ነህ ካንተ ወደ ማን እሄዳለሁ ስትሉ እሱ መጽሐፍ እንደሚናገረው ወደሱ ቅረቡ እሱም ወደ እናንተ ይቀርባል ከዛስ ያበራላችኋል ይባርካችኋል በማ ከሱ ጋር ባለ ግንኙነት ውስጥ አሁን እግዚአብሔርን የምንፈልገው ሲደክመን ሲዘጋብን እንቢ ስንባል ሁለተኛችን አንዳንዱ ጋር ሶስተኛም ነው ግድ የለም ዛሬ ኢየሱስ አንደኛ ነው እንበል ግድ የለም በምድር የምንኖርባት ዘመን በጣም ጥቂት ናት እቺ ምድር ታልፋለች አይደለም ትቀልጣለች የሚላል እግዚአብሔር ቃል በዚህ በመጣፋና በመጥቀልጥ ዓለም ውስጥ ለዘላለም ዋስትና የህይወትን ራስ መያዝ ነው የዘላለም ዋስትናችን የህይወትን ራስ ጥብቅ አድርጎ መያዛችን ነው ስለዚህ ኢየሱስን ያዙት ከኢየሱስ ጋር ተስማሙ ካንተ ወደ ማን እንሄዳለን በሉት ታስፈልገኛል በለው ማለዳ ተነስተህ ታስፈልገኛል ቀትር ላይ ተነስተህ ታስፈልገኛል ሌሊት ላይ ተነስተህ ታስፈልገኛል ያላንተ መኖር አልችልም በል ያላንተ መኖር አልችልም ምክንያቱም ህይወት አንተ ስለሆንክ መኖር የምችለው አንተ ከኔ ጋር ስትኖር ነው መንቀሳቀስ የምችለው አንተ ከኔ ጋር ስትሆን ነው መውጣት መግባት የምችለው አንተ ከኔ ጋር ስትሆን ነው ስለዚህ ካንተ ወደ ማን እሄዳለሁ የግድ ታስፈልገኛለህ የግድ ለመኖር ታስፈልገኛለህ ለዘላለም የሚባል ኑሮ ውስጥ ያለው አንተ ጋር ነው ምድር ዘላለም አይደለችም በዚህ ምድር ያለን ቆይታ አጭር ናት ጊዜያዊ ናት በክርስቶስ ኢየሱስ ያለን ህይወት ግን ዘላለማዊ ነው ስለዚህ እኔ ከጊዜያዊ ምድር ቆይታ የዘላለማዊ ህይወታችሁን ለዘላለም ዋስትና የሰጠን ህይወት ውስጥ መመላለስ እንድትችሉ በዛ ህይወት ውስጥ መክረም በዛ ህይወት ውስጥ መውጣት በዛ ህይወት ውስጥ መንቀሳቀስ በዛ ህይወት ውስጥ ማገልገል እንድትችሉ ዛሬ የሙጥኝ እግዚአብሔርን መያዝ ይሆንላችሁ ካንተ ወደ ማን እነ ጴጥሮስ ይሄንን ሲሉ አማራጭ የሌላችሁ ይመስላችኋል ስራ የሌላችሁ ይመስላችኋል አካባቢ የጠላቸው ሰዎች በአካባቢ የተጣሉ በአካባቢ የተረሱ ከማህበረሰቡ ተገፈው የወጡ ሰዎች አይደሉም ማህበረሰብ የሚያውቃቸው የራሳቸውን ስራ የሚሰሩ ታዋቂ ሰዎች ናቸው ተጠልተው አይደለም ኢየሱስ ጋር የመጡት በቃ እኛ ነገር ሁሉ ተዘጋግቶብናል ስለዚህ ሰውም ስለጠላን አካባቢም ስለጠላን ሁሉ ፊቱ ስላዞረብን እንግዲህ አንድ ያለን ተስፋ ኢየሱስ ነው ብለው የተከተሉ አይደሉም አላቸው ግን ከኢየሱስ ጋር ሲያወዳድሩት ልክ አይደለም ከዛ አንተ መርከቢን አይደለም ያስተውከኝ አንተ አሳ ማጥመድ አይደለም ያስተውከኝ አንተ ጋር ያገኘሁት ብዙ አሳ አይደለም እኔ አንተ ጋር ያገኘሁት ብዙ መርከብ አይደለም እኔ አንተ ጋር ያገኘሁት ብዙ ህዝብ አይደለም እኔ አንተ ጋር ያገኘሁት የህይወት ቃል ለዘላለም የሚሆን የህይወት ቃል ስለዚህ ለዘላለም ከእግዚአብሔር ጋር ተጣብቃችሁ እግዚአብሔርን እየፈለጋችሁ እግዚአብሔርን እያከበራችሁ እንደ አማኝ በቤታችሁ በግላችሁ በቤተ ክርስቲያናችሁ አገልጋዮች እንደ አገልጋይ ምእመን እንደ ምእመን እንደ አገር ተጽዕኖ ማምጣት የምንችለው ምንን ስንይዝ መሰላችሁ ኢየሱስን ስንይዝ ያለ ኢየሱስ ተጽዕኖ የለም ያለ ኢየሱስ ማስፈራት የለም ያለ ኢየሱስ ማጥመድ የለም ያቋል ጴጥሮስ ሌሊቱን ሙሉ
ገፍቷል። ሌሊቱን ሙሉ አጥቷል። እንደ ቃልህ ጥለዋለሁ ሲል የአሳ አይነት ይዟል። አየ ጴጥሮስ ኢየሱስን የተከተለው በሚታይ ነገር ታንጀብል በሆነው ነገር ውስጥ ግዑዛዊ ዓለም ማን እንደሚሰማው አይቷል። እመነኝ አልያዝ ያለ አልታዘዝ ያለ የህይወትን ራስ ስትይዝ የህይወት ራስ ነገሮችን ካለመኖር ወደ መኖር ያመጣ የፈጠራቸው እሱ ስለሆነ አንተን ያልሰማ ነገር እሱን መስማት ይጀምራል። አንተን አልገዛ ያለ ነገር ለሱ መገዛት ይጀምራል። ላንተ አልሰበሰብ ያለ ነገር ለሱ መሰብሰብ ይጀምራል። ስለዚህ እንደዚህ ልላችሁ እወዳለሁ፣ ካንተ ወደ ማን እንሄዳለን በምትሉበት መንፈስ በኢየሱስ ስም ባረኳችሁ።